አንድ አባት የሚሰሩትን ስራና የተሰሩትን ወንጀል አስረዳችሁ በደንብ አዳምጡት። አንድ አባት በጣም ድክም ያሉና ትልቅ ሰው ናቸው። ወደ 80ዎቹ የሚጠጉ አባት ናቸው። ትልልቅ ቤተክርስቲያኖች በሚሊዮን የሚቆጠሩ ቤተክርስቲያን ያሰራሉ። ወደዚህ ወደ ሸንኮራ አካባቢ ክርስቶስ ሳምራ የሚባል አካባቢ ወደ ምንጃር ትልቅ ቤተክርስቲያን አሰርተዋል። ትልቅ ወደ 70 ሚሊዮን ብር የሚያወጣ ቤተክርስቲያን አሰርተዋል። ከዛ ሲቀጥል ደግሞ በተለያየ ቦታ ቤተክርስቲያን አሰርተዋል። ከዛ በየገዳማቱ ያሰራሉ። አይመስሉም። በጣም አቀርቅረው ነው የሚኖሩት። አንገታቸውን ደፍተው ነው የሚኖሩት። ደስ ይላሉ። እኔ ራሴ በአካል አግኝቻቸዋለሁ። እና እዚህ ኮተቤ አካባቢ ይመጣሉ። ኮተቤ አካባቢ መጡና ኮተቤ አካባቢ አንድ ቤተክርስቲያን አለች። እዛች ጠጋ ብለው መቃብር ቤት ውስጥ እዛው ግቢ ውስጥ ይኖራሉ። ሲኖሩ እዛ ግቢ ውስጥ እኛ አባት ለረጅም ዓመታት እዛ ይኖሩና እዛ መቃብር ላይ እንደ አልጋ ነገር ዱካ ነገር አለቻቸው። አንዲት እህታችን እየተመላለሰች ልብሳቸውን ታጥባለች። ለእግዚአብሔር የጸደቀች ናት። ገላቸውን ታጥባለች፣ ትንከባከባቸዋለች፣ በጣም ትወዳቸዋለች። በጣም ያው የማታ ጧሪያ ታሳጣን ይባል የለ ምንም ሰው የላቸውምና እንደዚህ መስራታቸውንም ማሳወቅ አይፈልጉም፣ ለሰው አይናገሩም። እኛ አባትችን እየሄደች ስትንከባከባቸው ልብስ ስታጥብ ስትወጣ ምግብ ይዛላቸው በሳህን ስትመጣ ስትሄድ ስትመለስ አንዲትማ ሆይ በር ላይ አካባቢ ቁጭ የሚሉ ያዩዋታል። ሁሉ ጊዜ ልጅአቸው ነው የምትመስላቸውና እንደውም ከሳቸው የተረፈውን ምሳ ለማሆይ ነው የሚሰጠው። ለማሆይ አንዳንዴ ታቀብላቸዋለች። ፍለፊት ናቸው ማሆይና አባታችን ማለት ነው። እና ሲኖሩ ለረጅም ጊዜ ገንዘብ አላቸው፣ ብር አላቸው። ከየት እንደሚያመጡ ብር አታውቅም። ያስጨንቃታል፣ በጣም ያስጨንቃትና እንደምንም ብላ እኚህን አባት ተደፍራቸውና ከሳቸው ጋር ትተኛለች ማለት ነው። ከዛ ታረግዛለች። የእውነቴን ነው የምላችሁ። የሚያውቁ ሰዎች ሊያውቁ ይችላሉ። ኮተቤ አካባቢ ያሉ ሰዎች ሳወራሁን ሊያውቁ ይችላሉ። ማለት እንደው ጋዜጣ ነው በቃ ቢነበብ የማያልቅ ረጅም ታሪክ ስለሆነ ነው። እና ታረግዝላቸውና ሴት ልጅ ትወልዳለች። ይቺ ሴት እና ለልጄ ለአስቤዛ ለልጄ ለቤት እያለች ብር ጠይቃቸዋለች። በቃ ነገ ነው ወሰጂ ይሏታል። እሷ ከሄደች በኋላ ከየት ጉድጓድ እንደሚያወጡ ነው ማወቅ የምትፈልገው። ብር ከየት እንደሚያዘንቡ ከሰማይ ነው የሚያዘንቡት ትላለች። የሆነ ነገር እየመጣ ነው የሚያቀብላቸው ትላለችና ትጨነቃለች። ብር በደንብ ይሰጧታል። ልጇንም በደንብ ታሳድጋለች። የቤት ኪራይ ትከፍላለች። ኑሮ ችግር የለባትም። ትመጣለች፣ ትሄዳለች። ግን አደራሽን ልጄ ማንም ሰው እንዳያውቅ ከኔ እንደወለድሽ በእግዚአብሔር ዘንድ ያስጠይቀኛል፣ አሳስተሺ ነው ብለው ይለምኗታል ሁሉ ጊዜ ማለት ነው። አሁን እሷ ኧረ እኔ አልናገርም፣ እኔ ሞግዚት ነኝ፣ ተላላኪ ነኝ ምለው እንጂ ለሰው አልነገርም ትላቸዋለች። እሳቸውም በጣም ተስፋ ያደርጉና ያው ለረጅም ጊዜ አስቤዛ ይሰጧታል። ቤት እንደፈለገች ትኖራለች። መጨረሻ ላይ ቤት መግዛት ፈልጋለሁ ትላቸዋለች። ስትላቸው ጊዜ አይ ቤት መግዣ ኬት አመጣለሁ፣ እኔ እንደሆነ ታመሜ እዚች መደብ ላይ ነኝ ያለሁት፣ አንቺ ነሽ የምታስታምሚኝ፣ እኔ የሚሰጡኝ የሚጦሩኝ ሰዎች ናቸው እኮ፣ የሱን ብር ነው የምሰጥሽ፣ ኬት አምጥቼ ልስጥሽ ይሏታል። እዛ እና እኔ ልጆትን ይዤ በቤት ኪራይ ልኖር ነው፣ እርሶ ቤተክርስቲያን እያሰሩ፣ ድሮ ነው ቤተክርስቲያን ያሰራሁት እየለመንኩኝ፣ አሁን ምን አለኝና ነው ቤተክርስቲያን ማሰራው፣ አሁንማ ይሄው ተኝቼ ነው ያለሁት፣ ስለዚህ ኬት አመጣለሁ ይሏታል። አይ ለልጆት ቤት ካልገዙልኝማ ህይወቴን አበላሽተው ለብዙ ህዝብ እናገራለሁ፣ በቤተክርስቲያንም አስወቅሶታለሁ፣ አዋርዶታለሁ ትላቸዋለች። እንግዲህ የበቁ ናቸው፣ ትልቅ አባት ናቸው፣ በዚህ የማይገመቱ አባት ናቸው። ራሷ ናት ያሳሳተቻቸው። እኛ አባት መጨረሻ ላይ እንግዲህ ምን ላድርግ ልጄ፣ እኔ ያለኝን የሚሰጡኝን እሰጥሻለሁ፣ ለማንኛውም ነገር ነው፣ ቤት መግዣስ የለኝም ይሏታል። እሺ ትልና አልሄደችም። እዛው አካባቢ ተደብቃ በቀዳዳ ስታይ እሳቸው ልባቸው ይጠረጠርና ያችን ብር ሳያወጡ ይጠብቋታል። በማግስቱ ይኸው መጣሁ ትልና እዛው ቤተክርስቲያን ግቢ ውስጥ አድራ አዘጋጁልኝ ስትል አይ የሚያመጡልኝ ሰዎች አልመጡም፣ ሲመጡ ሰጥሻለሁ ይላታል። እሺ ልክ እሷ በቃ ምግብ አምጪልኝ ብለው እሷ ምግብ ልታመጣላቸው ስትሄድ እሳቸው
ብድግ ይሉና ከዛች ጉርጓድ ያቺ የሚተኙባት ድንክ መደብ እንደዚህ በሲሚንቶ የተሰራ ድንጋይ የለም በሱ ነው እንደዚህ ብድግ የምትደረገው ሲሚንቶዋ ከዛ ዝግ ነው የምትመስለው እዛ ስር ነው ብር የሚያስቀምጡት ሲሚንቶዋ ስር ነው የሚያስቀምጡት ይሄ ሲሚንቶ እንዳልጋ ነው የተሰራው ከባድ ነው እኮ ደግሞ እና ከዛ ጋር ስታወጣ ያወጣሉ እኛ አባት ያወጣሉ ማለት ነው አውጥተው ብር አስቀምጠው ይጠብቋታል ወዲያው ድረስ ብላ ስትመጣ ወጥተው ይጠብቋታል እና ብር አውጡልኝ አመጡ ሰዎቹ መጡ አው መጡ ይሄው ብለው እኛ አባት 3000 ብር ይሰጧታል እንዴት እኛ አባትማ የሆነ ወይ ብር ያዘንባሉ ወይ ይጠነቁላሉ ወይ ይደግማሉ ከሆነ ቦታማ ብር ያመጣሉ ትላቸውና ማታ አካባቢ ትጨቃጨቃቸዋለች ብር ፈልጋለሁኝ ለኔ ቤት መግሻ ብር ይስጡኝ ስትላቸው ብር የለኝም ብዬሻለሁና ጌታ መጡ 3000 ብር በዚች በደቂቃ ነው እንኳን ለፊቱት ዞር ያልኩት ትላቸውና እንዳታነሳቸው ከተኙበት እሺ አይሉም እሳቸው ከተኙበት መነሳት አይፈቀና ብቻ ነው የምታደርጋቸውና የምትመግቧቸው ግን መነሳት ይችላሉ ጠንካራ ናቸው እሳቸው በጣም ብዙ ብር ዛ መቃብር ስር ብዙ ብር ስላላቸው ከዛ ከመቃብር መነሳት አይፈልጉም በጣም ብዙ ብር አላቸው መነሳት አይፈልጉም መጨረሻ ላይ እንደዚህ ተሸክማ ነው የምታነሳቸው ተሸክማ ነው ሽንት ቤት የምትወስዳቸው ሁሉ ነገር ተሸካክመው ነው በምንስ ይጠራጠሯቸው በጭራሽ ይጠራጠሯቸው አልቻሉ አሁን ያባት ትታገላቸዋለች ከአልጋ ላይ ልትጎትታቸው ወደ መሬት እሳቸው ደግሞ ይታገሏታል እሷ ትታገላቸዋለች ለመጎተት መጨረሻ ላይ ብድግ አርጋ ስትታገላቸው ስትጎትታቸው እሳቸው ንቅል ያረጉና ከእጃቸው ውርውር ያረጓታል እንዴ ይሄና ላቅማሉት እንዴ ብላ ትደነግጥና ግጥም አርጋ ትይዛቸውና ብርማ አለ ታመጣለ አንተ ለካስ ከዛሬ ያውቀህ ነው ብላ ስትታገላቸው ጊዜ ዙር በየምን ብር ብለው ብድግ አርጓት ውርውር ሲያረጓት እቺ የመቃብር ቤቷ በር ተከፈትና ወደዛ ይወረውሯታል ከዛ ማሁይ አይ ነበር አሉ እንደዛ ሲወረወር የሆነ ነገር እኔ ከቤት ውስጥ ጨርቅም እቃም ነው መሰለኝ እንጂ አይቻለሁ አሉ ከዛ ከኛ አባት ጋራ ተመልሳ ገብታ ትታገላቸውና እንደምንም ታግላ በቢላ እዚህ ስር ተወጋቸዋለች ማለት ነው በቢላ ስትወጋቸው እዚህ ስራቸውን ታገኝና ይደክማቸዋል በዛ በቢላ ፍትፍት አርጋ ተወጋቸውና በከረጢት ታደርግና እሳቸውን ቁጭ አርጋ ለመጣል በከረጢት ለመጣል አስቀምጣ እሳቸው የሚታገሏትን ይቺን አልጋ ስትፈነቅል በጣም ብዙ ብር ታያለች እሳቸውን ስታርድ ደም በዛ ስር የፈሰሰው ደም እማሆይ ያዩታል እማሆይ ፖሊስ ጠሩና አለዚህ ውስጥ የሆነ ነገር አለ ይው በዛ ጋም ደም ይታየኛል ብለው ለሰው ጠቆመው ይናገሩና ፖሊስ እዛው ሳትወጣ ዝግት ከታርገው ይዟትና ፖሊስ መጥቶ ሲያያት በማዳበሪያ ከታቸዋለች ንብረታቸውን ከዛ ከድንጋይ ፈንቅላ ስታየው በጣም ብዙ ገንዘብ አላቸው ብዙ ንብረት ብዙ በጣም ከባባድ መጽሐፍ ብዙ በወርቅ የተሰሩ ብዙ እዛው ጉርጓድ ውስጥ አለ ምን ታደርገው እሱን ተጨንቃለች እንዴት ይዛት ወጣ መሸትሸት ደገዝገስ እስኪል ድረስ ነው የምትጠብቀው ፖሊሶች እጅ ከፍንጅ ያዟት ከዛ ከወጣው ከላይ ከወጣው ረጥባ ብር ውጪ ከስር በጣም የተበላሹ የተቀየሩ የኢትዮጵያ ገንዘቦች አሉ የኛ የተቀየሩ ገንዘቦች በጣም ብዙ ገንዘብ አለ እንግዲህ ፖሊስ ላይ ማይታችሁት ሊሆን ይችላል በሚዲያ ማይታችሁት ሊሆን ይችላል እና ያ ሁሉ ገንዘብ አፈርድሜን ይበላው ምንም ውድቅ ነው የሆነው አይሰራም ማለት ነው ብዙ በቢሊየን የሚቆጠር ገንዘብ ነው የተገኘው እንግዲህ ከላይ የተገኘ ደግሞ የተቀየሩ ገንዘቦች ናቸው የተገኙት በጣም ብዙ ገንዘብ እንደዚህ አይነት ሰዎች አሉ ብዙ ገንዘብ ብዙ ህዝብን ማስተዳደር የሚችሉ ገንዘብ ከየት አመጣን ብለን እስኪያሳስቡን ድረስ በድግምት ነው የሚያወርዱት በምንድነው የሚያመጡት አይታወቅም በጣም ብዙ ብር የሆነ ገዳም ሜጂ ይሄ ነገር አጋጥሞኛል አጫውታችኋለሁ ይሄን ነገርም ግን እንደዚህ አጠገባችሁ ያለ ሰው ለየት ያለ ሰው ተጠራጠሩ የደከመ ነው ብላችሁ አታስቡ ልላችሁ እንደ ጨዋታ እንደ ትምህርትም ይሆናችኋል ብዬ ነው ያመጣውላችሁ ይመቻችሁ